بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد وديتوچنا ወንድሞች السلام عليكم ورحمة الله وبركاته إن شاء الله በዛሬው ደርሳችን የምናየው እንደርሲን عظيم በጣም ትልቅ የሆነ ደርስ ነው موضوع ወይም ርዕሱ በጣም ትልቅ ርዕስ ነው وهو القلب ቀልብ ልባችን ምን ይመስላል ቀልባችን እንዴት ማስተካከል አለብን ቀልባችን ካልተስተካከለ የሚያስከትለው አደጋስ ምን ይመስላል የሚለው ኢንሻአላህ ምናይ ይሆናል እንግዲህ ይሄ ደርሳችን በተከታታይ ያየነው የነበረው ነው ዛሬም ከዛው ቀጠለ ነው ማለት ነው እና በዛሬው ዕለት ኢንሻአላህ ቀልብ ነው ቀልብ ማለት ልብ ማለት ነው ይሄ ቀልብ ማለት ደግሞ መሊኩል الجوارح او الاعضاء ይባላል የሰውነታችን በጠቅላላ መሊክ ወይም ንጉስ ነው የሌሎች የእጆቻችን የእግሮቻችን የአይኖቻችን የጆሮቻችን የሁሉም የሰውነት ክፍል አለቃቸው ምንድነው ልብ ነው ማለት ቀልብ የሚባለው ይሄ ቀልብ መሊክ ነው እና وقد جعله الله عز وجل مصدرا للتأثير على الجوارح في تلقي الوحي እንግዲህ በጠቅላላ ተጽዕኖ የሚያሳድር ወይም ደግሞ ተጽዕኖ ሊያድርበት የሚችል የተለያዩ ነገሮች ተጽዕኖ ያድርበታል ወይም ደግሞ ተጽዕኖ ሊያሳድር የሚችል የሰውነት ክፍል ነው ልብ ማለት እና ይሄ ልብ ማለት እንግዲህ محل نظر الله ይላሉ ዑለሞች አላህ ከባሮች የሚመለከተው ልብ ነው ዋናው እንግዲህ ከሰውነታችን ክፍል ዋናው አላህ የሚመለከተው صلاحا وفسادا ልባችንን ነው ማለት ነው كما ورد في الحديث أن رسول الله صلى الله عليه وسلم قال إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم قالوا إن الله لا ينظر أي ملكة ماله إلى صوركم إن أنت قرص عدل من ملكته أجسادكم يسونتاچون عدلم قرصاچون عدلم من ملكته ولكن ينظر إلى قلوبكم أو أموالكم لا ينظر إن الله لا ينظر إلى صوركم وأموالكم الله إن أنتن የሰውነታችሁን ቅርጽና ገንዘቦቻችሁን አይደለም የሚመለከተው ሀብታምና አይደለም የሚለው አይደለም በአላህ ዘንድ ወይም ደግሞ የሰውነትን ተክለ ሰውነትን አይደለም አላህ የሚመለከተው ረጅምና አጭርና ተቆርነ ቀይና እነዚህ አይነት ነገሮች በአላህ ዘንድ ቦታ የላቸውም ሰው ዘንድ ቦታ ቢኖራቸውም ولكن الله ግን ينظر الى قلوبكم واعمالكم ልቦቻችሁና ከልቦቻችሁ የመነጩ ስራዎቻችሁና አላህ ከናንተ የሚመለከተው አለ እንግዲህ አላህ የሚመለከተው ዋናው የልብ ነው ማለት ነው የልብ ስራ ነው ትልቁ ነገር ይሄ ልብ ነው ተቆላህ محل تقوى الله وخشيته አላህን የምንፈራበት ትልቁ ቦታ ልባችን ነው من تقوى القلوب ومن يعظم شعائر الله فإنها من تقوى القلوب የአላህን ህግጋት የአላህን ሸሪዓ የሚያከብር ሰው من تقوى القلوب የልብ ፍራቻ ከልብ ፍራቻ የመነጨ ነው አላህን መፍራት የአላህን ህግጋት ማክበር ናህትራም ማድረግ ከልብ ፍራቻ የመነጨ ነው ብሎ አላህ እንደተናገረው ልብ ነው ዋናው እንግዲህ ልብ ነው ማለት ይሄ ልብ እንግዲህ በጣም ትኩረት ሊሰጠው የሚገባ ነው ረሱላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት አላ ወኢነ ፊል ጀሰዲ ሙድغة ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب ألا لب بالو أستولو قالوا إن في الجسد بسونتاችን ውስጥ አሉ مضغة የሆነች ቁራጭ ስጋ አለች አሉ مضغة ነች እና إذا صلحت እቺ ቁራጭ ስጋ የተስተካከለች ከሆነ صلح الجسد كله ሁሉም የሰውነት ክፍል ያማረ የተስተካከለ ይሆናል አሉ صلح الجسد كله واذا فسدت እቺ በሰውነታችን ውስጥ ያለች ቁራጭ ስጋ ከተበላሸች ደግሞ አመለካከቱ የተዛባ ከሆነ ቁራጭ ስጋ فسد الجسد كله ሁሉም የሰውነታችን ክፍል ይበላሻል አሉ አላ وهي القلب እሷም ምንድነች አሉ ቀልብና አታሉ ሱብሃንአላህ በጣም የሚገርም ሐዲስ ነውና
እንግዲህ እቺ ሙድጋ اذا صلحت እቺ ልባችን ከተስተካከለች صلح الجسد كله ሁሉም ሰውነት የተስተካከለ ይሆናል አሉ ማለት ነው ልባችን የተስተካከለ ከሆነ እንዳለ አመለካከታችን ሁሉም የተስተካከለ ይሆናል አረማመዳችን የተስተካከለ ይሆናል ወደ ጥሩ ነገር እንራመዳለን እጃችን ጥሩ ነገር ነው የሚጨብጠው አይናችን ጥሩ ነገር ነው የሚያየው ጆሮአችን ጥሩ ነገር ነው የሚሰማው ምላሳችን ጥሩ ነገር ይናገራል በተግላላ ሰውነታችን ሁሉ ጥሩ ይሆናል የተስተካከለ አላህ በሚወደው መንገድ ላይ ይሆናል አሉ ወይዛ ፈሰደት እቺ ልብ ከተበላሸ ደግሞ ፈሰደ الجسد كله ሁሉም ሰውነት ይበላሻል አመለካከታችን ሁሉ የተበላሸ ይሆናል መንገድ የሳተ ይሆናል እጃችን አይናችን ምናየው ምንሰማው ምንጨብጠው ምንረግጠው ሁሉ በተግላላ አላህ የማይወደው መንገድ የሳተ ይሆናል አሉ وهي القلب ይሄም ምንድነው የቀልብ ነው ዋናው ملك الاعضاء ስለተባለ اشرف ما في الانسان እንግዲህ በሰው ሰውነት ውስጥ ካሉ የሰውነት ክፍሎች ትልቁ ልብ ነው ማለት ነው ይሄ ልባችን ከተስተካከለ ሁሉ ነገር የተስተካከለ ይሆናል ህያው ከሆነ ተግላላ ጥሩ ይሆናል አሉ ሌላው ሁሉ ይሄ hatta በጤንነት እንኳን ሱብሃንአላህ ልቡ ከተባለ የልብ ኬዝ አለበት ከተባለ ሰው በቃ አለቀለት ማለት ነው ልብ ምቱ የልብ ኬዝ የሚባል ነገር አለ አይደል በጤና ባለሙያዎች ዘንድ እንግዲህ ልብ ላይ በጣም እንግዲህ በጤና ባለሙያዎችም በጣም ትኩረት ይሰጡታል ማለት ነው ለምን ዋናው የሰውነት ክፍል እሱ ስለሆነ ማለት ነው እንግዲህ ሶላሐን ወፈሳደን ሰውነታችን የሚስተካከለው የሚበላሸውም ከልብ የመነጨ ነው ስለዚህ العنايه بالقلوب ልቦቻችን የበለጠ ትኩረት እንሰጣቸው እንደሚገባ ከዚህ ሐዲስ እንረዳለን ለዛ ነው يقول الله تعالى في كتابه يوم لا ينفع مال ولا بنون إلا من أتى الله بقلب سليم يا يقياما ቀን يوم لا ينفع مال ولا بنون ገንዘብም ልጆችም ወንድ ልጆችም የማይጠቅሙበት ቀን ነው አለ አላህ إلا من أتى الله بقلب سليم ሰሊም የሆነ ሰላም የሆነ ልብ ይዞ የመጣ ሰው ካልሆነ በስተቀር የቂያማ ቀን አይጠቀምም ማንም ሰው ዱንያ ላይ ከሰራው ስራ ባለው ሀብትና ንብረት አይጠቀምም የቂያማ ቀን የሚጠቀመው ቀልበን ሰሊም ሰላም የሆነች ልብ ይዞ የመጣ ብቻ ነው ቀልቡ ሰሊም ምንድነው የሚለውን ዑለሞች ሲያብራሩት هو الذي سلم من الشرك بالله كما قرات نصا سلام يهونا والغل والحسد والشح والكبر وحب الدنيا والرياسه ከነዚህ ሁሉ ሰላም የሆነ ነው አለ ከሽርክ በአላህ ከማጋራት ቀሊሊሂ ወከቲሪሂ አክበሪሂ ወአስገሪሂ ከሁሉም የሽርክ አይነቶች ልቡ ነፃ የሆነ ትንሹም የማጋራት አይነት የሌለበት ትልቁም የማጋራት አይነት የሌለበት ለይልኝ የማይሰራ ለይስሙልኝ የማይሰራ ስራው ለኢኽላስ ለአላህ ብሎ የሚሰራ ይሄ ከሆነ ከትንሹ ሽርክ ነፃ ሆኗል በአላህ ሌላን አካል የማያጋራ እንደ አላህ የሚጠቅም ይጎዳል ብሎ የማያምን አላህን ብቻ የሚያምን ከሆነ ልቡ ሰሊም ነው ማለት ነው والغل كذلك ጥላቻ ከሰዎች ጥላቻ والحسد ምቀኝነት ወንድሞችን የሚመቀኛለ ዝም ብሎ አላህ ለምን ሰጠው ብሎ የሚመቀኝ ይሄ ልብ በሽታ ነው አንዱ አላህ ለምን ሰጠው ብሎ አላህን ተቃውሞ የሚያደርግ አላህን የሚቃወም ማለት ነው አላህ ለዚህ ሰው ይሄን ለምን ሰጠው አይገባው ነበር ይያለ እንግዲህ ይሄ ትልቅ በሽታ ነው ደበ ኢለይኩም ዳኡል من قبلكم ለተባለው الحسد የሚባል ምቀኝነት በጣም ከባድ በሽታ ነው ሹህና ክብር አለ ስስታም መሆን ክብር ኩራት ይሄም የልብ በሽታ ነው ኩራት ምንድነው بطر الحق وغمط الناس كما ورد في الحديث من كان في قلبه مثقال ذرة من الكبر لا يدخل الجنة من كان في قلبه مثقال ذرة من الكبر በልብ ውስጥ የብናኝ ያህል ትንሽ ነገር እንኳን የሚያህል ኩራት ያለበት ሰው ጀነት አይገባም አሉ ኩራት ማለት ምን ማለት ነው ተብለው ሲጠየቁ قال هو بطر الحق وغمط الناس
بطر الحق حقنا على مقبل عنده يكرات ملكت ነው حق ሲነገርህ አልቀበልም ካልክ በነገሌ ስለመጣ አልቀበለው ምትል ከሆነ አንተ ኩራት አለብህ ነገሌ ስለተናገሩት አልቀበል ምትል ከሆነ ኩራት አለብህ ራስን ጠይቅ ልብህን መርምር حق ከማንም ይምጣ حق መቀበል አለብህ ማለት ነው ካልተቀበልክ ግን የልብ በሽታ አለብህ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም ቀጣዩን በቀጣይ ምናየው ይሆናል ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ